መዝሙሩን ከመጀመሪያ በፊት እውነተኛ ታሪክ የማርያምን ታምር መናገር እፈልጋለሁ። እውነተኛ ታሪክ ነው። የዛሬ 5 ዓመት ግሪክ ሄጄ ነበረ። አዶናይ የእመቤታችንን ስም በመጥራት የተነሳ በዙሪያ የዳቢሎስ ሰራዊት ከቧል። ክፉ አይንከፋችሁ፣ መልካም አይለፋችሁ፣ ከወዳጅ ጠላት ይጠብቃችሁ፣ ምቀኛውን ያዝላችሁ፣ ሸረኛውን ያዝላችሁ፣ ተንኮለኛውን ያዝላችሁ። ነገረ ሰሪ ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ የዩቲዩብ ቤተሰቦቼ፣ ዛሬም እንደተለመደው አስተማሪና ቁም ነገር አዘል የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። ወደ ቪዲዮቹ ከዛ በፊት ግን ለዚህ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ በማድረግ ተባበሩኝ። ወደ ቪዲዮቹ ብፁዕ አባታችንን አንድ ገዳም ላይ ያገኘናቸው ብፁዕ አባታችን አቡነ ቀለሜንጦስን እንዲሁም ደግሞ የብፁዕ አባታችን ጸሐፊ አገኘናቸው በአንድ አጋጣሚና እግራቸው ላይ ወድቀን ለአምስት ነው ገብተን ያለቀስነው። በያዙት መስቀል ባቆረቡበት እጆት ብለን ነበር የለመናቸው። ቃል በቃል ልጆቼ ምንም ማድረግ አልችልም፣ አርፋችሁ ቁጭ በሉ፣ ትገላችኋለች፣ እጇ ረጅም ነው ነበር ያሉ። ያው እንደነገርኩክ ነው የተለያዩ ማስፈራራዎች ስቲል ልንሄድበት ያሰብነውን ቦታ ቀድሞ ያውቁት ነበር። ልናደርጋት የምንፈልጋትን እያንዳንዷን ነገር ቀድሞ ያውቁ ነበርና ቀን በቀን ነበር ስልክ የሚደወልልን። በተለያዩ ስልክ ደህንነት ነን ብሎ የሚደውል ነበረ፣ ፖሊስ ነኝ ብሎ የሚደውል ነበረ። ያሬድ የሚባል የሷ ቦዲጋርድ እንዲሁም ባለቤት ፍቅረኛ፣ ከዛ ደግሞ ስውሯ ማርያም ላይ ፈላጭ ቆራጭ ነበረ ከሷ እኩል ያለ አንድ ሰው አለና የሚደውለው የነበረው አዲስ አበባ ፖሊስ ኮሚሽን የደህንነት አባል ነኝ ብሎ በመደወል ያስፈራራ ነበር እኔንም ጓደኞቼንም። ከንስሐ አባታችን ጋር ማድረግ የሌለብን የመጀመሪያው ነገር አንደኛ ቀልድን መቀላለድ የለብንም። ከሌላው ሰው ጋር እንደለመድነው ከንስሐ አባታችን ጋር የተለያዩ ቀልዶችን በፍጹም መቀላለድ አይገባንም። ይህንን የምናደርገው ስለ ሁለት ምክንያት ነው። የመጀመሪያው ንስሐ አባታችን በሆነ ምክንያት ቀልዶችን ሊነግሩን ይችላሉ። በኋላ ላይ ቁም ነገርን ለማስተማር በሚፈልጉበት ጊዜ፣ ለመምከር በሚፈልጉበት ጊዜ ንስሐ አባታችን ራሱ ይቸገራሉ። ለምን? ከኛ ጋር የለመዱት ቀልድ ነውና ነው። ከዛ ባለፈ እኛም ቢሆን ደግሞ ከንስሐ አባታችን ጋር በምንገናኝ ጊዜ በቀልድ ብቻ የምናሳልፍ ቀልድን የምናወራ ከሆነ በኋላ ኃጢአት ሰርተን ንስሐ ለመግባት እነርሱ ጋር ስንመጣ ለመናገር እንፈራለን። ስለዚህ በእነዚህ ምክንያቶች ከንስሐ አባት ጋር መቀላለድ በፍጹም አይገባም። ሁለተኛው የማይጠቅም ነገር፣ ዓለማዊ ነገርን ለመንፈሳዊ ነገር ምንም የማይጠቅምን ነገር፣ የሰዎችን ነገር፣ ሐሜት፣ አሉባልታ የመሳሰሉትን ነገሮች በሙሉ ከንስሐ አባት ጋር በጭራሽ ማውራት አይገባም። ከሌላው ጋር የምንፈጽመውን ሐሜት፣ አሉባልታ የመሳሰሉትን ነገሮች በሙሉ ንስሐ አባታችን ጋር መተን ንስሐ እንገባለን። ንስሐ አባታችን ጋር ግን እንደዚህ አይነት ነገር ከጀመርን ግን የት ሄደን ነው ንስሐ የምንገባው? ስለዚህ እንደነዚህ አይነት ነገሮችን ከንስሐ አባት ጋር በፍጹም ማድረግ የለብንም። ሶስተኛው ገቢያችንን ንስሐ አባታችን ማወቅ የለባቸውም። ይህ የሚሆንበት ምክንያት ምንድነው? አንደኛ ንስሐ አባታችን የኛ ገንዘብ እንዳያጓጓቸው፣ እንዳያሳሳቸው ከዚያም እንድንሰጣቸው ጭምር ሊፈልጉ ይችላሉና በምኞት እንዳይወድቁ የኛን ገቢ ማወቅ አይጠበቅባቸውም። ከዛ ባለፈ ሰው ናቸውና ሊሳሃቱ ይችላሉ። ከአንዱ የንስሐ ልጅ ወደ አንዱ የንስሐ ልጅ ማበላለጥ፣ በምድራዊ ቁስ በምድራዊ ነገር ማበላለጥ ሊመጣ ይችላልና እነዚህ ነገሮች ለእርሳቸው ምንም አስፈላጊ ስላልሆኑ ገቢያችንን ሊያውቁ አይገባም። ነገር ግን ከገቢያችን ላይ የሚገባውን ለቤተ ክርስቲያን አስራት በኩራት መስጠት የሚገባንን ግን ሊነግሩን ሊያስተምሩን ይችላሉ። እኛም ደግሞ አቅማችን የፈቀደውን ከምናገኘው ላይ ለንስሐ አባታችን ብናደርግላቸው ምንም ችግር የለውም። አራተኛው ንስሐ አባትን በጭራሽ መዋሸት አይገባም። ንስሐ አባት ማለት እግዚአብሔር መልእክተኛ ስለሆነ ከእግዚአብሔር እንዲያስታርቁን የምንፈልግ ከሆነ ምንም አይነት የሰራነውን ኃጢአት ልንዋሻቸው ልንደብቃቸው አይገባም። ለንስሐ አባታችን ያልነገርነውን ኃጢአት የደበቅናቸው የዋሸናቸውን ኃጢአት እግዚአብሔር ይቅር ሊለን አይችልም። ስለዚህ ንስሐ አባትን መዋሸት አይገባም። ምግብ ስትመገቡ ስልካችሁን አስቀምጣችሁ በስነ ስርዓት ምግቡን አጣጥማችሁ ተመገቡ። ስልክ እያያችሁ አትመገቡ። ስልክ እያያችሁ ሰው አታውሩ። ስልክ እያያችሁ ስብሰባ አትሰብሰቡ። ስልክ እያያችሁ ወይም ሌላ ነገር እያያችሁ ሌላ ስራ አትስሩ። ምናልባት ስልኮቻችሁን እያያችሁ ስክሮል እያደረጋችሁ ምግቡን ብትመገቡ የተመገባችሁ ሊመስላችሁ ይችላል። አይምሯችሁ ግን ጤና አያገኝም፣ አልተመገበም፣ አይረካም። ምክንያቱም የምግቡን ጣዕም አያውቀውም አይምሯችሁ። ለምን? ስልኩ ላይ ነው ያለው ትኩረቱ። በዚህ ምክንያት ብዙ ትዳሮች ይበተናሉ። አንዳንዶቹ ልጆቻቸውን አያስተውሏቸው ምን እየሰሩ እንደሆነ ምን እያደረጉ እንደሆነ።
ልጆቻቸው ደክሟቸው እንደሆነ፣ ርቧቸው እንደሆነ፣ ጠምቷቸው እንደሆነ፣ አዝነው እንደሆነ፣ ተናደው እንደሆነ፣ ተበሳጭተው እንደሆነ ወይም ደስ ብሏቸው እንደሆነ ልጆቻቸውን አያዩ። በስልኮቻቸው ምክንያት፣ በቴክኖሎጂው ምክንያት ለቤተሰቡ ትኩረት አይሰጥም። አንድ ሰው ጋር አብራችሁ ብትቀመጡ እየሰማሁ ነው ቀጥል እያለ ግን ስልኩን እየተመለከተ ነው። ይህ ሰውን አለማክበርም ጭምር ነው። ስለዚህ ትኩረት የምናጣው አጠቃላይ በማህበራዊ ህይወቶቻችን ላይም ጭምር ነው። ይሄ ደግሞ ጸሎታችን ውስጥ ሲገባ ከእግዚአብሔር ጋር መገናኘት ያቅተናል። ከእግዚአብሔር ጋር መነጋገር ያቅተናል። ስለዚህ ኔትወርኩን ከእግዚአብሔር ጋር ያለውን ኔትወርክ ብሎክ እናደርገዋለን፣ እንበጥሰዋለን። በዚህ ምክንያት ጸሎታችን እንዳይሰማ ያደርጋል። ለዚህ ነው ጌታ አንተ ግን በምትጸልይበት ጊዜ ወደ ቤትህ ግባ፣ በርህን ዝጋ፣ ከዛ በስውር ለሚያይ አባትህ ተናገር፣ ግለጥ፣ ሐሳብህን ግለጥ። ስለዚህ ጸሎትህ ልባዊ እንደሆነ አስተውል። በተለያየ ጊዜ ለምሳሌ ከዚህ በፊት ካነሳ ነው አንዱ አንብቦተ ቃላት በፍርሃት የሚል ጸሎቱን ስንጸልየው የምንናገረው ቃል ለጆሮአችን መሰማት አለበት፣ ለራሳችን ጆሮ። አንድ ምሳሌ ነግሬያቸዋለሁ። እኔ ሳስተምር የማስተምረው ትምህርት ለኔ መሰማት አለበት። ምን እያልኩ እንደሆነ ድምጼን ለመመጠን ለእናንተም ማደርሰው ነገር ላይ እርግጠኛ እንደሆን የተናገርኩትን ቃል እያስተዋልኩ ነው ለእናንተ የምናገረው። ካላስተዋልኩት አይምሮዬ የተነሳኝ ይሆናለሁ፣ የተሳሳተ ነገር እነግራችኋለሁ። ስለዚህ ምናገረውን እሰማለሁ፣ ምናገረውን አደምጣለሁ። ሰባኪ እንደዛ ነው የሚያደርገው፣ ዘማሪም እንደዛው የሚዘምረውን ዝማሬ መስማት አለበት። ልክ እንደዛው አንድ ሰው የሚጸልየውን የጸሎት ቃል በጆሮው ማድመጥ አለበት እየተሰማ። በስመ አብ ወወልድ ወመንፈስ ቅዱስ። ይህን ስናገር የሥላሴን ስም እኮ እየጠራሁ ነው። በቅድስት ሥላሴ እያልኩ ስናገር እንዘ አአምን ወእትማ ሐፀን እክህደከ ሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን እንተ ይእቲ ስምዕየ ማርያም ጽዮን ለዓለም ዓለም እያልኩ ስናገር በትክክል ከምጠራው ስም ጋራ እንዴት እንደምጠናት እንደምትፈጽምልኝ አቅ ስለነበረ ይኸው ዛሬ ከዛ ሁሉ ዝባዝንኬ ወጥቼ የሱ የእናታችን የቅድስት ድንግል ማርያም ልጅ ሆኜ ይኸው እንደዚህ አምሮብኝ ሽበቴ ሺህ ውበት ሆኖ መልኬ ማዲያት የነበረው ከንፈር የተቃጠለው ጣቴ ሁሉ የተቃጠለው ዛሬ ወርቅማ ነው። ስለዚህ በተለይ ለወጣቶች የምናገረው በየትኛውም ዓለም ያላችሁ እግዚአብሔር የፈቀደ ቢሆን ኖሮ ሲጋራው ቺምኒ ያዘጋጅለት ነበር፣ ጭስ መውጫ አልፈቀደውም። እግዚአብሔር የፈቀደው ቢሆን ኖሮ አረቄውን ምኑን ለሰውነታችን በተገባ ነበር፣ አልፈቀደውም። ስለዚህ ልጆቼ እንደኔ የባከነ እድሜን ሳትይዙ የወጣትነታችሁን እግዚአብሔርን መፍራት በጉብዝና ወራት ነው የሚባል ነገር፣ እግዚአብሔርን ማሰብ በጉብዝና ወራት ነው። ስለዚህ በዚህ በጉብዝና ወራታችሁ እንደኔ ሻሸሻችሁ አረፈደብኝም፣ እኔም እግዚአብሔር ጠብቆ ለዚህ አብቅቶኛል። በእውነትም ስንቶቻችን እኮ ለማንም ደጅ እንጠና የለም እንዴ? አልባሌ ቦታ ሄደን ደጅ እንጠና የለም እንዴ? ጠንቋይ ቤት ሄደን ደጅ እንጠና የለም እንዴ? እግዚአብሔር ግን ለክብሩ የሚነሳ አምላክ ነውና የእሱን ክብር ወደኛ ውስጥ ልኮ ይኸው እኔ እንዴት እንቃላት ከአይምሮ በላይ ነው። እሱ ብቻ ዋጋውን ሰጥቶኛል። እግዚአብሔር ይስጥልኝ። እንግዲህ ወደ መዝሙሩ ስንሄድ እኔ እንትናን ብቻ ነው በደንብ ቀርጻችሁ፣ በእውነት ነው የምላችሁ እስከ ብዙን አልችለውም። ይሄ ማውራት አለብኝ፣ ምክንያቱም የግድ ነው። እቅጭቁጭን አይደል ማውራት ያለብኝ። አዎ በኋላ ደግሞ እኚህ ሽማግሌ ያታለሉ እንዳይሉኝ እስከ እንትና ድረስ ዘምርና ወንድሜ እሺ እየተደጋገፍን እናታችንን ከፍ የምናደርጋት። እኔ የስሜቴን የፍቅሬን እዘምራለሁ።
መነኮሳት የሌሉበት ገዳም አናቅም እያላችሁ ኮሜንት ላይ ጻፉ። ስውሯ ማርያም ገዳም አይደለችም። ስውሯ ማርያም ላይ ሚልኪ እግዚአብሔር አብ ቤተክርስቲያን ናት። ስውሯ ማርያም ላይ እንግዲህ የቅቤ እምነት እየተባለ ቅባ ቅዱስ የተለያዩ ነገሮች እየተሸጡ ይገኛሉ። እኛ ኦርቶዶክሶች እምነታችን ክርስቶስ የሰጠን ውሃው ወደ ጸበል አፈሩ ወደ እምነት የቀየረውን ነው። በነፃ ነው የሰጠን፣ በነፃ ነው የምንጠቀምበት። እነሱ ግን እምነት እየሸጡ ይገኛሉ። ሁላችሁም እምነት አይሸጥም በሉ። እንግዲህ ስውሯ ማርያም ገዳም አይደለችም ያልነው ላይ ሚልኪ እግዚአብሔር አብ ቤተክርስቲያን ትባላለች። እንግዲህ ገዳም ናት እየተባለ ምንም የገዳም ስርዓት የሌለበት የማፊያ ስብስብ የተደራጀበት ገበያ የሆነ ቦታ ነው። እንግዲህ ገዳም እያሉ በገዳም ስር እየነገዱ የሚገኙት። የገዳሙ ቲክቶክ አካውንት 1,400,000 ተከታይ ያለው ስውሯ ማርያም ገዳም ነው የሚለው። እንግዲህ እስቲ ገዳም ከሆነ ገዳም ነው የሚለውን ነገር እያጣራ እንገኛለን። ብፁዕ አባታችን አቡነ ቀሌሜንጦስ መልስ እንፈልጋለን። በአጭር ጊዜ ውስጥ መልስ ስጡን። አመሰግናለሁ። ታሞ ነበር ዳነ፣ አጥቶ ነበር አገኘ፣ አዝኖ ነበር ሳቀ ለመባል ያብቃችሁ። ይህ ታሪክ የሩቅ ሳይሆን የቅርብ፣ የሰው ሳይሆን የኔው የራሴ የህይወት ተሞክሮ ነው። ብዙዎቻችሁ በቲክቶክ ላይ ስለ ስውሯ ማርያም ተአምራት ሲነገር ሳትሰሙ አትቀሩም። እኔም ልቤን የሰቀለውና የመሄድ ጉጉቴን ያቀጣጠለው በዚሁ መድረክ ያየሁት የብዙዎች ምስክርነት ነበር። ምኞቴ እውን ሆኖ ደጇን ለመርገጥ ያደረኩት ሙከራ ግን አልጋ ባልጋ አልነበረም። በተደጋጋሚ እሞክራለሁ፣ ነገር ግን መንገድ ይዘጋብኛል፣ ጊዜ ያጥርብኛል፣ ብቻ የሆነ እንቅፋት አይጠፋም ነበር። የቀኑ ቀን ሲደርስ ግን ያ ሁሉ መሰናክል ተወገደና ለረጅም ጊዜ የተጠማሁትን የስውሯ ማርያምን ደጅ ለመርገጥ በቃው። ከቤተ መቅደሷ ስደርስ የተሰማኝ ስሜት ልዩ ነበር። ልክ በዚያ ስፍራ እንደቆምኩ የውስጤን ብሶት አውጥቼ እመቤቴ ሆይ የህይወቴን እንቆቅልሽ ፍቺልኝ ብዬ ተማጸንኳት። ተአምሮ ያለው እዚህ ጋር ነው። ገና ጸሎቴን ሳልጨርስ ከቆምኩበት እንኳን ሳልነቃነቅ ስልክ ያንቃጨለ። ያነሳሁት ስልክ ህይወቴን የሚቀይር የምስራች ይዞ ነበር። ሎተሪ ወጥቶልሻል የሚል። ሳይውል ሳያድር እዛው በቆምኩበት የልቤን መሻት የመለሰችልኝ እናቴ የህይወቴን እንቆቅልሽ በቅጽበት ፈታችልኝ። ለእኔ የደረሰው የድንግል ማርያም ቸርነት ለእናንተም ይድረሳችሁ። ህይወት የተመሰቃቀለባችሁ መውጫና መግቢያው የጠፋባችሁ ወገኖቼ እባካችሁ ስውሯ ማርያም ሂዱ። ታሪካችሁ ይቀየራል፣ እንባችሁ ይታበሳል። ይህንን የድንግል ክብር ለዓለም መስክሩልኝ ትላለች አንዲት እህታችን። እንኳን ደስ አለሽ በሏት። ብዙዎቻችን በጸሎታችን እንዲህ ብለን በጠራን ጊዜ ብትገኝ ኖሮ፣ ያኔ በለመን ጊዜ ላይ እንዲህ በተማጸን ጊዜ ብትቆምልን ኖሮ አሁን ያለንበት ላይ ባልሆንን ነበር እንለዋለን። እግዚአብሔር የዘገየው ለምክንያት ነው። ዝም ያለው ለምክንያት ነው የዘገየው። አትጠራጠሩ ክርስቲያኖች። እውነት ከተጠራጠርን እግዚአብሔር ጥርጣሬያችንን ያክምልን። እውነቴን የምላችሁ መምጣቱ አይቀርም፣ ማስተካከሉ ሁሉ ነገር አይቀርም። ይህቺን ምድር እንደ ገነት እንዲያደርግላችሁ ግን እንዳትጠብቁ። እሱን አስምሩልኝ። እንደው በመጣ የምትሉት ይዟችሁ እንዲሄድ እኮ አይደለም። አብዛኞቻችሁ በመጣ የምትሉት እዚህ እንዲመቻችሁ። እዚህ ካልጎረበጣችሁ ታዲያ የሰማዩን በምን ትመኙታላችሁ? እዚህ ካልተመቻችሁ ታዲያ የሰማዩን እንዴት ምቾት ትናፍቁታላችሁ? ለዛ እኮ ነው የሚቆረቆረን። ለዛ እኮ ነው የሆነች ነገር እንዲወጋን የሚያደርግ። አንዳንዶቻችን እንደ አልዓዛር ይሄንን ዓለም የምንኖርበትን በኃጢአት ከተቀበርንበት 4 ቀን ሳይሆን 40 ዓመትም 10 ዓመትም ከዛም በላይ ሰነበትናለን። የሸተትን ማለት ነው። ለሌላው ሰው የኃጢአት ሽታችን አይታወቅ እንጂ እግዚአብሔርን የማያስቀርበው ሕይወታችን የማይማርክ የሆንን ሰዎች አለ። እንደነዚህ አይነቱንም ሰዎች እግዚአብሔር አምላክ ይፈልጋል። ተስፋ አትቁረጡ። የሙታንን መነሳት ምን እናደርጋለን? ተስፋ እናደርጋለን። ልክ ከሌሊቱ 7 ሰዓት ላይ በጊዛ ወረዳ በዋራቅ አልሃዳር ከተማ ውስጥ በምትገኘው በእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን ላይ እመቤታችን በሙሉ ግርማ ሞገሷ መታየቷን ይገልጻሉ። ቅድስት ድንግል ማርያም በሙሉ ቁመናዋ የሚያንጸባርቅ መጎናጸፊያዋን ደርባ ጸዓዳ የብርሃን ልብሷን ለብሳና ደማቅ ሰማያዊ ሰበኗን ታጥቃ የብርሃን አክሊል እንደደፋች በቤተ ክርስቲያኒቱ ጉልላት አናት ላይ ረባ ታይታለች። እመቤታችን ቅድስት ድንግል ማርያም በቤተ ክርስቲያኒቱ ጉልላቶች መካከልና በበሮቹ አናት ላይ በሚገኙት 2 ማማዎች መካከልም ስትዘዋወር የአካባቢው ነዋሪዎች በሙሉ አንዳቸውም ሳይቀሩ አይተዋታል። የእመቤታችን መገለጥ አርብ ሌሊት ከ7 ሰዓት እስከ 10 ሰዓት የዘለቀ ሲሆን የእመቤታችንን በጋድ መገለጥ በአይናቸው
አይተው አረጋግጠዋል። ጾም የሚጾመው የዱር አውሬ ጉሬዛ በኢትዮጵያ የሚገኘው አስገራሚ ፍጥረትም ነገር ስምህን አንግቤ ስሄድ አገር ለአገር አንዳንድ የተፈጥሮ ሚስጥር ናትም። የሰው ልጅ ተመራምሮ ሊደርስባቸው የማይችሉ አስገራሚ ነገሮች አሉ። ሰው ተፈጥሮን እስካሁን 1% እንኳን አላወቀም ነው የሚባለው። ሚስጥራዊ ከሆኑ ጉዳዮች መካከል ደግሞ እንስሳት አንደኛዎቹ ናቸው። በዛሬው ዝግጅታችን በኢትዮጵያ ውስጥ በዋነኝነት በእምነት ቦታዎች ውስጥ ስለሚኖሩት አስገራሚ እንስሳቶች እንነግራችኋለን። እነዚህ አካባቢዎች የእስላም የክርስቲያኑን ጾም በመጾምና በዓላትን በማክበርም ይታወቃሉ። ዚማም የሃይማኖት አባት የሚመስል የፊት ገጽታ ያላቸው እነዚህ የዱር እንስሳት እንደ ጦጣና ዝንጀሮ ተንኮል አያውቁም። ፍጹም ሰላማዊና ምስኪን ሲሆኑ ጻድቅ በመባልም ይታወቃሉ። አስገራሚዎቹ የጉሬዛ እንስሳት ድንቅ ዝግጅት ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩም። በሀገራችን ዝምተኛው ጻድቅ ተንኮል የሚያውቅ ባህታዊና በመሰል ስሞች ይጠራል። ሲያዩትም የሃይማኖት ሰው የሚመስል እርጋታና ገጽታ አለው። ጉሬዛ ሰውን የማይተናኮል ደግ የሆነ ፍጡር ሲሆን የኢትዮጵያውያን አባቶች ባህታዊና በመልካም ሽማግሌነት ይመስሉታል። በገጠሩ የሀገራችን ክፍል ጥቅጥቅ ባሉ ደኖች በዋነኝነት ደግሞ በደን በተሸፈኑ ቤተክርስቲያናት፣ ገዳማትና አድባራት ይኖራል። ከዛፍ ዛፍ በመዝለል ቅጠልን እየተመገበ ይኖራል። የገበሬዎችን እህል እንደ ጦጣና ዝንጀሮ አያወድምም። ለዚህም ነው ከጦጣ የዋለ ጉሬዛ እህል ፈጅቶ ገብ አቡነ ተክለ ሃይማኖት ውሃውን ጠላ እንዳደረጉት ውሃ የነበረውን ሕይወታችን ወደ መልካምነት ይለውጡልን፣ ያጣፍጡልን፣ ከተኩላ ይጠብቁን፣ ከአውሬ ይጠብቁን። እኔ እውነቴን ነው የምነግራችሁ። እግዚአብሔር ቀን አለው አንቺን ቀን ሊያረግሽ። እግዚአብሔር ቀን አለው ቀን ሊያወጣልሽ። እግዚአብሔር ቀን አለው እንባሽን ሊያብስልሽ። እግዚአብሔር ቀን አለው የተዘጋው ሊከፍት። እግዚአብሔር ቀን አለው ከጨለማ ሊያወጣን፣ ከኑሮ በራ ውስጥ ሊታደገን። እግዚአብሔር ቀን አለው። ሐና የምትጠብቀው የእግዚአብሔርን ቀን እግዚአብሔር ላይ ጭምር ተስፋ እንድትቆርጥ በቃ እግዚአብሔር ረስቶሻል ይሏታል። ማን ረስቶሻል? እስቲ አይረሳንም በሉና ምን አይለንም? በጣም የሚገርማችሁ አንዳንድ ሰዎች እንዲህ ይላሉ፣ እኔ ጾማለሁ፣ እጸልያለሁ፣ ንስሐ ገብቻለሁ፣ ቆርባለሁ፣ ገዳም ሄዳለሁ፣ እመጸውታለሁ፣ እንዲያረጋለሁ፣ እንዲሰራለሁ እያሉ የሚሰሩትን የጽድቅ ሥራ እየዘረዘሩ እግዚአብሔር ግን ዝም ያለኝ ለምንድን ነው? እግዚአብሔር ረስቶኛል ይላሉ። ይቀጥሉና አሁንም እንዲህ አይነት በጎ ነገር እያደረጉ ነገሮቻቸው በጊዜ ሳይሳካ ይቀርና አሁንም ጥያቄያቸው ይረዝማል። በዚህ ዓመት ይከናወንልኛል ብሎ የሚጠብቀው ነገር እስከዛኛው ዓመት ይቀጥላል። በዚህ ዓመት እያለቀሰ የነበረ ሰው ለቅሶ እስከዛኛው ዓመት ይቀጥላል። እግዚአብሔር ይትቶኛል ያለው ሰው ቀጥሎ ደግሞ እግዚአብሔር አይወደኝም ማለት ይጀምራል። አሁንም ደግሞ ነገሮች እየተወሳሰቡ የሱ ጉዳይ ሳይስተካከል ይቀርና እግዚአብሔር ትዕግስቱን እየመዘነ እየፈተነ ያየዋል። ዝም ብሎት ነገሩ ሳይስተካከል ይቀራል። ጥያቄው ሳይመለስ ከነቋጠሮ ይኖራል። ከዛ እግዚአብሔር አሁንም አልመለሰለትም። ይመልስና ምን ይላል? እግዚአብሔር የቁርባን ጋብቻ ደግሞ ፍቺ የሌለው ነው ማለት ሳይሆን ቡዳም አይበላውም፣ ጠላትም መጥቶ አይሰፍርበትም። ጠባቂዎቹ ዘበኛዎቹ መላእክቶችና ቅዱሳን ናቸው። ከዛ በኋላ ግን ነፃ ፈቃዳቸው ተከትሎ የሚጾሙ የሚጸልዩ የሚሰግዱ ከሆነ ነው። የማይጾሙ የማይጸልዩ የማይሰግዱ ከሆነ አንድ ጊዜ ቆርበው ከተጋቡ በኋላ ደግሞ የማይቆርቡ ከዛው ከተጋቡ በኋላ 10 ዓመት ካለፋቸው 5 ዓመት ካለፋቸው ሳይቆርቡ ሰይጣን የማይገባበት መንገድ የለም። የሰዎች ከማየት ይጠብቃል። ዘርቶ ከመለመን ይጠብቃል። በሰው ቤት ከመቆም ይጠብቃችሁ። ሀገር ለቆ ከመሰደድ ይጠብቃችሁ። ዝናቡን ይባርክልን፣ ፍሬ ይባርክልን፣ ኢትዮጵያችንን ይባርክልን፣ የቀደመ ሰላሙን ይመልስልን። ምስራቅና ምዕራብ ከአቋራጭ ስንቴ ከአዲስ ነው ያስጀምር። ቀድሟችን ያዋደን እንደ ቀድሟችን አንድ ያርገን። የቤተ ክርስቲያናችን ጥፋት አያሳየን። ቤተ ክርስቲያናችን አንድ ያርገልን። በሰው ሀገር የተሰደዱት ወደ ቤታቸው ይመልስልን። ሀገራችሁ የጥጋብ ሀገር፣ የሰላም ከተማ ትሆንላችሁ። ቡታጅራ የልማት ከተማ ትሆንላችሁ። የበረከት ከተማ ትሆንላችሁ። ወጣችሁ ወርዳችሁ የምትገቡባት ከተማ ትሆንላችሁ። ከአቋራጭ ስንቴ ከአዲስ ነው ያስጀምር። በቤታችሁ ደስታ ብቻ ይግባላችሁ።
ክፉን ያርቅላችሁ፣ ሐዘን ያርቅላችሁ፣ መከራ ያርቅላችሁ። ስትወጡ ሥላሴ ከፊቱ ይብራችሁ፣ ስትገቡ ከኋላ ሆኖ ይከተላችሁ። መድኃኔዓለም ክፉን ነገር ቀርቦ ለመገናኘት ያብቃል። ክብር ለአብ ለወልድ ለመንፈስ ቅዱስ ለሥላሴ የማይለወጥ በጎ ምስጋና ይሁንለት። ለመድኃኔዓለም ምስጋና ይሁንለት። ለአማኑኤል ምስጋና ይሁንለት። ወደዚህ ብቻ ካቋረጥ ስንቴ ከአዲስ ነው ያስጀምርሽ። እመቤቴ እርግቧ ቅድስት ድንግል ማርያም ሆይ፣ እመቤቴ ቅድስት ድንግል ማርያም ሆይ ደስታ እኮ ነው ዛሬ። እመቤቴ ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል በሥጋሽም ድንግል የአሸናፊው የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽም ፍሬ የተባረከ ጸጋን የተሞላሽ እናቴ ደስ ይበልሽ። ወላዲት አምላክ ደስ ይበልሽ። አንቺም አምላክ ደስ ይበልሽ። እኔ ደስ ብሎኝ ነው ያለሁት። ከታችም ሳይቀዘቅዘኝ ከላይም ሳይፈጀኝ ለም ያለ ደስታ ባህር ውስጥ እየዋኘሁ ነው ያለሁት። ደስ ብሎኝ ነው ያለሁት። ደስ ይበልሽ። አሁን ጽዋ ስትጠጡ ልክ እንደ ቁርባን እንደዚህ አፋችሁን የምታሽጉ ሰዎች አላችሁ ጽዋ ላይ። ከዛ ይፍቱኝ ሁሉ ብላችሁ ማለት ነው። ጽዋው ላይ ግን ምንድነው ያለ? በማርያም ንገሩኝ። ጽዋው ላይ ምንድነው ያለው? ጠላ እና ለጠላ ነው እንደዚህ አጎብድደ የምትሄደው። በጣም እኔ በዚህ ጉዳይ ላይ ክርስቲያኖች በደንብ አውቃለሁ። ፍቅር ነው። እመቤታችንን ትወዳላችሁ። ከዛ መሶበ ወርቁን ትሳለማላችሁ። ማክበራችሁ መልካም ነው። ጽዋን እየተቃወምኩ አይደለም፣ ማህበርን እየተቃወምኩ አይደለም። ሊሆንም አይችልም። ግን የምትሰግዱት ነገር አለ። ለመሶብ መስገዳችሁን አቁሙ። በዚሁ አጋጣሚ ስዕል ቢሆን እሺ ይሰገዳል። ከዚያ ደግሞ በውስጡ ጠላ እችንም ተዋት ወይ ደግሞ አርጉበት። እኔ ከጠላ ጋር ምን ግንኙነት እንዳለ ካለ እንግዲህ በኋላ ያው እንዳልኳችሁ ታላላቆች ይናገራሉ። እና ትንሽ ለየት ልክ እንደ ቁርባን እንደ ቆራቢ ነው አካሄዱ ራሱ። በጣም እኮ የሚገርም ነው። እና ክብሩ ይኑር። ግን መሶበ ወርቅን እንደ ስዕል ባዶ ስዕል የሌለበትን መሶብ እንትን አልበሳችሁ የምታረጉት ነገር እሱም ምናልባት ለሌሎቹ መሳለቂያ ከማድረግ ውጭ ሌላ ጥቅም የለውም። ክብሩን እየተቃወምን አይደለም፣ ጽዋውን እየተቃወምን አይደለም፣ እሱን አይደለም። ግን ልክ እንደ ስጋና ደም እንደ ቁርባን አይነት አካሄድ እዚያ ላይ ስለምናይ ነው ይሄንን ያልኩት። ፍቅር ሀብት ነው። ፍቅር ንብረት ነው። ፍቅር ስጦታ ነው። ምክንያቱም ብዙ ሀብታም ሰዎች አሁን እዚህ ያለንበት ራሱ ሰላም ስለሌለ ብዙ ባለ ሀብቶች ተሰደዋል አይደለ? ፍቅር ስለሌለ እኮ ነው። ሀብት ነው የምንለው እኮ ለዚያ ነው። ሀብቱን ጥለውት ሄዱ አይደለ? ማን ስለሌለ? ፍቅር። ስለዚህ ፍቅር ራሱ ሀብት ነው። ሰላም ራሱ ሀብት ነው። ሰዎች ከኑሯቸው ተፈናቀሉ ሰላም ስለሌለ። ሰላምና ፍቅር ራሱ ኑሮ ነው፣ ትዳር ነው፣ ልጅ ነው። ፍቅር የማይገባበት ነገር የለውም። ፍቅር ካለው ሁሉ ነገር ሙሉ ነው። ፍቅር ከሌለ ግን ብዙ ነገር ይጎላል። እና መድኃኔ ዓለም ክርስቶስ ጴጥሮስን መጀመሪያ ፍቅር ነው የጠየቀው ለማለት ነው። ለምንድን ነው ሌላ ጥያቄ ያላቀረበለት? አመስግነኝ፣ ለምነኝ፣ አገልግለኝ ያላለው ከብዙ ጥያቄዎች መካከል ለይቶ የፍቅር ጥያቄ የጠየቀበት ምስጢር ምንድነው ቢባል ፍቅር ከሁሉ በላይ ስለሆነ ማለት ነው። ሁሉም የሚፈጸመው በፍቅር ነው። ታውቁታላችሁ። ባልና ሚስት ፍቅር ከሌላቸው ብዙ ሀብት ቢኖራቸው፣ ብዙ ድርጅት ቢኖራቸው፣ ፍቅር ከሌላቸው በምንም እንቅልፍ አይወስዳቸው። የሀብቱ ብዛት እኮ ያለ ፍቅር ብቸኛ ነው።
አይረባም። ይጠቅማል እንዴ? ፍቅር ነው ዋናው። ሀብትም ቢኖር በፍቅር፣ ትዳርም ቢኖር በፍቅር፣ ሁሉም ፍቅር ከሌለው ከንቱ ነው። አንድ ጊዜ ሻይ ልጠጣ ገባሁና ምን ልታዘዞ ታለችኝ አንድ ልጅ። ሻይ ነው አልኩት። ሄደችና ቀጥ ብላ ቆማለች። ሻውስ የለችም፣ እሷ ቆማለች ዝም ብላ። መጣች አንዷ ምን ልታዘዝ አለች። አይ አዝዣታለሁ እኮ እሷ ነው። አንቺ እኮ ሻይ ተብለሻል። አጣቀኝም እኮ ሰውየው ደስ አለልኝ። ማፈር ይጠጣና ምን አይነት ጉድ ነው? እንዴት ነው ታዲያ የሚኖረው? ሻይ እንኳን አዞ መጠጣት ችግር ሆነ እኮ። ሰውየው ደስ አላለኝም ማፈር ይጠጣ አለ ራሱ ተገለብ። ማነሽ አንቺ ግን ስትል ሰይጣን ነኝ ወደዛው ዞር አለና በቀዳዳ ያየኛል። ወጣም እያለ እና ሰዋችን ከእግዚአብሔር ከሆነን ዓለም በመላው በክፉ እንደተያዘ እናውቃለን።